ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ዶናልድ ትራምፕ የሶስተኛ ዙር የስልጣን ዘመን ጠየቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2020 ምርጫ ተሰርቆብኛል በሚል ለዚያ ካሳ ይሆን ዘንድ ሶስተኛ የስልጣን ዘመን ሊሰጣቸው እንደሚገባ የሚገልጽ ጽሑፍ በገጻቸው አጋርተዋል። ይህ ድርጊት በሀገሪቱ ሕገ መንግስት ላይ ከፍተኛ ውዝግብ አስነስቷል። በአሜሪካ ሕገ መንግስት 22ኛው ማሻሻያ መሰረት ማንኛውም ሰው ከሁለት የስልጣን ዘመን በላይ ማገልገል አይችልም። ትራምፕ የ2020 ምርጫ ውጤት የተጭበረበረ መሆኑን ቢገልጹም የአሜሪካ ፍርድ ቤቶችና የፍትህ ሚኒስቴር ግን ምንም አይነት ተጨባጭ ማስረጃ እንዳልተገኘ ደጋግመው ገልጸዋል። ይህ የትራምፕ አቋም የዲሞክራሲያዊ ስርዓቱንና የሕግ የበላይነትን ገደብ የሚፈታተን መሆኑ ተገልጿል። ትራምፕ ከአጋሮቹ ተቃውሞ ገጠመው። የአረብ ሀገራት ትራምፕ የኢራን የኤነርጂ ፋሲሊቲዎች እንዳይመታ አስጠንቅቀውታል። ለዚህ ምክንያት የሆነው ትራምፕ የኢራን የኃይል ማመንጫ ከመታ ኢራን የአሜሪካ ጦር ቤዝ ያላቸውን የቀጠናው ሀገራት የኃይል ማመንጫዎች ሙሉ በሙሉ ኢላማ ይደረጋል፣ ይወድማሉ የሚል ማስጠንቀቂያ ከኢራን በኩል በመሰማቱ ነው። ትራምፕ የኢራን ኃይል ማመንጫ ከመታ የውሃና ኃይል ማመንጫ ተቋሞቻቸው አደጋ ላይ ይወድቃሉ ሲሉ የአረብ ሀገራት ለዎል ስትሪት ጆርናል ገልጸዋል። በኢራንና በአሜሪካ እስራኤል ያለው ግጭት ከመደበኛ ወታደራዊ ኢላማዎች ወደ ሲቪል መሰረተ ልማቶች እየተሸጋገረ መሆኑ ዓለም አቀፍ ማህበረሰብን በእጅጉ አሳስቧል። በቅርቡ የወጡ ዘገባዎች እንደሚያመለክቱት በኢራንና በአሜሪካ እስራኤል መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። የመካከለኛው ምስራቅ ቀጠናውን ወደ ውሃ ጦርነት ዋተር ዋር ሊያስገባ የሚችል ከፍተኛ ስጋት መኖሩን የተባበሩት መንግስታት ድርጅት ባለስልጣን አስታውቀዋል። በተማሪዎች ሳይንስ ሊቅ ባለስልጣን ካቪሽ ማዲን እንደገለጹት ኢራን በሚቀጥሉት ጥቂት ቀናት ውስጥ በባህር ሰላጤው ሀገራት በሚገኙ የውሃ ማጣሪያና የኤነርጂ ተቋማት ላይ ጥቃት ለመፈጸም የተዘጋጀች ነው። ይህ ድርጊት ቀጠናውን ወደ ከፋ የውሃ ቀውስ ሊከት እንደሚችል አስታውቋል። ይህ አዲስ ውጥረት የተቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓት ውስጥ የሆርሙዝ ሰርጥን ለንግድ መርከቦች ክፍት ካላደረገች የኢራን የኤሌክትሪክ ኃይል ማመንጫዎች ደመስሳለሁ ብለው ካስፈራሩ በኋላ ነው። ኢራን ለትራምፕ ማስጠንቀቂያ በሰጠችው ምላሽ የኤሌክትሪክ ማመንጫዎች ከተጠቁ በምላሹ በአካባቢ የሚገኙ የአሜሪካና የአጋሮቿ የውሃ ማጣሪያ ጣቢያዎች፣ የኤነርጂ ተቋማትና የኢንፎርሜሽን ቴክኖሎጂ መሰረተ ልማቶች ላይ ጥቃት እንደምትሰነዝር ዝታለች። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊፍ በጥቃቱ ከተፈጸመ የአካባቢ መሰረተ ልማቶች ሊጠገም በማይችል መልኩ ይወድማሉ ብለዋል። ካቢህ ማዳኒ እንዳሉት በዚህ ምክንያት ሊከተል የሚችለውን ጉዳት ከፍተኛ ነው። ከነዚህ ውስጥ አንዱ የመጠጥ ውሃ እጥረት ነው። እንደ ባህሪን፣ ኳታርና ኩዌት ያሉ ሀገራት ለመጠጥ ውሃቸው ሙሉ ለሙሉ ማለት ይቻላል በእነዚህ ማጣሪያዎች ላይ ጥገኞች መሆናቸው ጥቃቱ በሚሊዮን የሚቆጠሩ ሰዎችን ለከፍተኛ ጥምና ስደት ሊዳርግ ይችላል። ሌላው ዓለማችን የምትጋፈጠው እውነት የኢኮኖሚ ቀውስ ሲሆን የሆርሙዝ ስትሬት መዘጋትና በነዳጅ ተቋማት ላይ የሚሰነዘሩ ጥቃቶች የዓለምን የነዳጅና የጋዝ ዋጋ በእጅጉ ሊያወሩት ይችላሉ። እንደ ካቢሽ ማዳኒ ማብራሪያ አካባቢ ብክለት ዓለምን የሚያሰጋ ሌላው አደጋ ነው። ቀደም ሲል በኢራን ነዳጅ ማከማቻዎች ላይ በተሰነዘሩ ጥቃቶች ምክንያት መርዛማ ጥቁር ዝናብ ቶክሲክ ብላክ ሬን መዝነቡ ተመድ ጤና ድርጅት አስታውቋል። ፎክስ ኒውስ ባስነበበው ዘገባ ግጭቱ በአጠቃላይ ሲታይ ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች፣ ውሃና መብራት የተሸጋገረ መሆኑ ዓለም አቀፍ ማህበረሰብን በእጅጉ አሳስቧል። አሜሪካ በኢራን የኃይል ተቋማት ላይ ጥቃት ከሰነዘረች የሆርሙዝ ባህር ወሽመጥ ሙሉ በሙሉ እንዘጋለን። የኢራን አብዮታዊ ዘብ የሆርሙዝ ባህር ወሽመጥ በኢራን ቁጥጥር ስርና ለጠላት ትራፊክ ብቻ የተዘጋ ይሆናል። አሜሪካ በኢራን የኃይል ማመንጫዎች ላይ ጥቃት ካደረሰች ግን አፋጣኝ የመቀጣጫ እርምጃ ወሰዳል ሲል ዘገባው አወጣው መግለጫ አስጠንቅቋል። የሆርሙዝ ባህር ወሽመጥ የወደመው የኢራን ኃይል ማመንጫዎች ተገንብተው ስራ እስኪጀምሩ ድረስ ሙሉ በሙሉ ዝግ ሆኖ ይቆያል። ሁሉም የእስራኤል ኃይል ማመንጫዎች፣ የኤነርጂ መሰረተ ልማቶች እንዲሁም የመረጃና ኮሚኒኬሽን ቴክኖሎጂ መጠነ ሰፊ ጥቃት ኢላማ ይሆናሉ። በክልሉ የሚገኙ የአሜሪካ ኩባንያዎች ሙሉ በሙሉ ይወድማሉ። የአሜሪካ ጦር ሰፈሮች በሚገኙባቸው የጎረቤት ሀገራት የኃይል ማመንጫዎች የኢራን ህጋዊ ጥቃት ኢላማ ናቸው። ትራኦሬ ከኤለን መስክ ጋር ኤብራሂም ትራኦሬ በቡርኪና ፋሶ ውስጥ ከኤለን መስክ ጋር የተገናኙና የንግድ ኩባንያዎች ሙሉ በሙሉ አግደዋል። ይህ የሆነው በቴክኖሎጂ ዘርፍ በጣም ትርፋማ የሆነው እና ዓለም ቁጥር አንድ ባለሀብት ኢለን መስክ በደቡብ አፍሪካ ስታርሊንክ ፈቃድ ላለማግኘቱ ተከትሎ ፈቃድ ያልተሰጠኝ ጥቁር ስላልሆንኩ ነው የሚል ስድብ አዘል ንግግር በማድረጉ ነው። የቡርኪና ፋሶ መሪ ትራኦሬ እንዲህ ብለዋል። የታዊ ጨዋታ ነው። የትኛውም የአፍሪካ ሀገር የተሳደቡ የንግድና ለቡርኪና ፋሶ እንዲቀጥል በመጠበቅ አይቻልም። ይህ አዲስ አፍሪካ ነው፣ የለመድከው አፍሪካ አይደለችም ብለዋል። በሱዳን ደቡባዊ ዳርፉር ግዛት በሚገኝ አንድ ሆስፒታል ላይ በተሰነዘረ ጥቃት ቢያንስ 64 ሰዎች መገደላቸውን ተቋሙ ሙሉ በሙሉ ከአገልግሎት ውጭ መሆኑን የዓለም ጤና ድርጅት ደብሊው ኤች ኦ አስታወቀ።
የዓለም ጤና ድርጅት ዳይሬክተር ቴዎድሮስ አድሃኖም ይህንን ጥቃት ጨምሮ በሱዳን ጦርነት ሳቢያ በጤና ተቋማት ላይ በደረሱ ጥቃቶች ላይ የሟቾች ቁጥር ከ2000 እንዲበልጥ አድርጎታል። በዚህኛው ጥቃት ከተገደሉት መካከል 13 ህጻናት፣ 2 ነርሶችና አንድ ሐኪም ጨምሮ በርካታ ታካሚዎች ይገኙበታል። በሱዳን 3 ድፍን ዓመታት ሊያስቆጥሩ ወራት በቀሩት ደም አፋሳሽ ጦርነት ምክንያት በሀገሪቱ ከሚገኙ የጤና ተቋማት መካከል 75% የሚሆኑት አገልግሎት መስጠት ማቆማቸውን የድርጅቱ መረጃዎች ይጠቁማሉ። የዕለተ ሰኞ አጫጭር መረጃዎች ኢራን የዩናይትድ ስቴትስ ኃይል ማመንጫዎችን ካጠቃች የሆርሙዝ ባህር ሙሉ በሙሉ እዘጋለሁ በማለት በቀጠናው ኢነርጂና የውሃ ማምረቻ ክፍሎች ላይ አጸፋዊ ጥቃት እንደሚደርስ አስጠንቅቃለች። የሊባኖስ ፕሬዝዳንት ጆሴፍ አውን የምድር ወረራ ቅድመ ሁኔታ ባሉት ጥቃት የእስራኤል ወታደሮች በደቡብ ሊባኖስ የሚገኝ የቃስቢፍ ድልድይ ማውደማቸውን አስታወቁም። የአሜሪካና የእስራኤል ወታደሮች ኢራንን ማጥቃታቸውን የቀጠሉ ሲሆን ከየካቲት 28 ጀምሮ ከ81 ሺህ በላይ ሲቪል መሠረተ ልማቶች ተጎድተዋል ሲል የኢራን ቀይ ጨረቃ ማህበር አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ለማጥፋት ቃል የገቡ ሲሆን የእስራኤል አየር መከላከያ ሰራዊት ኢራን በአራድ ድሞና ከተሞች በፈጸመች ጥቃት ከ180 በላይ ሰዎች ካቆሰለ በኋላ ተጨማሪ የኢራን ሚሳይሎችን ጠልፈዋል። በኢራቅ ባግዳድ የሚገኙ የዩናይትድ ስቴትስ ዲፕሎማትና የሎጂስቲክስ ማዕከል በከተማይቱ ዋና አውሮፕላን ማረፊያ ላይ ጥቃቱ ከደረሰ በኋላ ለኢራን ወገን የሚዋጉ ታዋቂ ንቅናቄ ኃይሎች ዋና መስሪያ ቤት ኢላማ የተደረገም። ባህሬን፣ ኩዌት፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ ከኢራን የተወነጨፉ ሚሳይሎችና ሰው አልባ አውሮፕላኖች መጥለፋቸውን ገልጸዋል። የኤሚሬትስ ፕሬዝዳንት አማካሪ አንዋር ጋርጋሽ ኢራን በባህረ ሰላጤው ሀገራት ላይ እያደረሰችው ጥቃት የባህረ ሰላጤው ሀገራት የስትራቴጂክ አስተሳሰብ ማዕከላዊ አመድ ያጠናከረና ወደ ዋሽንግተን የጸጥታ አጋርነታቸውን ያጠናከረ ነው ብለዋል።